ይኖር ይሆን እንጃ ከኬጂ ጀምሮ በሁሉም ደረጃ በሁሉም ትምህርቶች የጋላክሲን ያክል አጋዥ መጽሐፍቶች እዚህ ላይ ነው ጉዱ የሚያጠግብ እንጀራ ከምጣዱ የሚያጠግብ መጽሐፍም ከሽፋኑ አይታችሁ መኑ መጽሐፍቱ ሽፋን ላይ ዓመተ ምህረት የለም ለምን ከተባለም ይህ ትልቅ ተቋም ነው ሽፋን ላይ ቀንጽፈን ለንግድሽ ቅድምድም ከዓለም አቀፉ ስታንዳርድ አንወርድም ማስረጃው ጋላክሲ ምስክሩ ኮሜት በጥንቃቄ እንጂ አንሰራም በስሜት የኮሜት ቡክ ሲሪስ ልጇ አጠገብ ካለ ብሻለብኝ ጠራ ከበደኝ ቀለለ ለምን ከተባለ ይህ ትልቅ ተቋም ነው ኮንግራ ተማሪ ፓወርም የኛ ነው ሜሪት ዲክሽነሪ ዝናውን ጠብቆ ገበያውን መሪ እኛን እንዲለዩ ከመጽሐፍቱ ጀርባ ይህን አርማ ካዩ ጭንቀት ገደል ገባ የአርማ ከሌለ ያስቴር ነጋ አይደለም አስቴር ነጋ አሳታሚ ባለፉት ምዕራፎች ስለ አርትሜቲክ ስለ አልጀብራ ከሰራን በኋላ ከምዕራፍ 8 ጀምሮ ግን የጂኦሜትሪ ትምህርት መማር ጀምረናል። እንግዲህ በምዕራፍ 8 ስለምን አይተናል? ስለ ነጥቦች፣ ስለ መስመሮች፣ ስለ አንግሎች አይተናል። በተለይ ደግሞ በመስመሮችና በአንግሎች መካከል ስላሉ ዝምድናዎች፣ ስለ ትዩ መስመሮች፣ ስለ ቆራጭ መስመሮች ትራንስቨርሳል ስለምንለው እና በጣም ብዙ የአንግል አይነቶችን አይተናል። በጣም ጥሩ ትምህርት ነበር። በእንግዲህ በምዕራፍ 8 ላይ በእኔ አስተሳሰብ ጥሩ የሆነ ለምን ጊዜም የሚጠቅመንን የጂኦሜትሪ መሰረት መጣል የቻልንበት ምዕራፍ ነበር። ዛሬ የምንጀምረው ደግሞ ምዕራፍ 9 ነው። ምዕራፍ 9 የልኬት ምድቦች ናቸው። እንግዲህ ልኬት ከቀን ተቀን ህይወታችን ጋር በጣም የተገናኘ ነው። ቤታችን ተቀምጠን መንገድም ላይ ሆነን ስራም ላይ ቦታ ሆነን ስለ ልኬት እናወራለን። ልኬትን በጣም እንጠቀምበታለን። በጣም ተቀን ህይወታችን ጋር የተገናኘ ነው። እስቲ አሁን ክፍል ውስጥ ሆነን ስለ እርሳሶች እናስብ። አጭር እርሳስ፣ ረዥም እርሳስ። እቺ ሱቅ ሄደን ስለምንገዛው ገመድ እናስብ። 2 ሜትር ገመድ። እቺ አንድ የምንወደው የእግር ኳስ ተጫዋች ቁመት እናስብ። 1 ሜትር ከ80 የሆነ የእግር ኳስ ተጫዋች። እንግዲህ ስለ አጭሩና ረዥሙ እርሳስ፣ ስለ 2 ሜትሩ ገመድ፣ ስለ 1 ሜትር ከ80 የሆነው የእግር ኳስ ተጫዋች ስናስብ ስለ አንድ ልኬት ምድብ እያወራ ነው። ስለምንድን ነው እያወራ ነው? ስለ ርዝመት መለኪያ ምድቦች እያወራ ነው። ሌላ ምድብ ደግሞ እስቲኒ ሱቅ ሄደን 2 ኪሎ ሙዝ እየገዛ ነው። 2 ኪሎ ሙዝ። ቅድም ያየኑን የእግር ኳስ ተጫዋች ስለ ክብደቱ ማሰብ እንችላለን። ቅድም ስለ ቁመቱ ነበር ያሰብነው። አሁን ደግሞ ስለ ክብደቱ ስናስብ ይህ የእግር ኳስ ተጫዋች 80 ኪሎ ግራም አለ። እንግዲህ እዚህ ላይ ስለ 2 ኪሎ ሙዝ ስናወራ፣ ስለ 80 ኪሎ ግራም የሆነ የእግር ኳስ ተጫዋች ስናወራ ስለ አንድ ልኬት ምድብ እያወራ ነው። ስለምንድን ነው እያወራን ያለ ነው? ስለ ክብደት መለኪያ ምድቦች እያወራን ነው ማለት ነው። እሺ አሁን 2 ባሌዎች ይዛሉ። አንዱ ባሌ ትንሽ ውሃ ይዛል፣ አንዱ ባሌ ብዙ ውሃ ይዛል። እስቲ ዘይት መግዛት ፈልገናል። አንዱ የዘይት መያዣ 1 ሊትር ይዛል፣ ሌላው የዘይት መያዣ ደግሞ 5 ሊትር ይዛል። እንግዲህ እዚህ ላይ 2 መያዣዎችን ወስደን ይሄ ትንሽ ውሃ ነው የሚይዘው፣ ይሄ ብዙ ውሃ ይዛል። ሱቅ ሄደን ዘይት ለመግዛት ፈልገን ይሄ 1 ሊትር ነው፣ ይሄ 5 ሊትር ነው ስንል ስለምን እያወራን ነው? ስለ ይዘት መለኪያ ምድቦች። ይዘት ነው የምናወራው፣ ይዘት ነው። ስለ ቮሊዩም ነው የምናወራው። ስለ ይዘት መለኪያ ምድቦች እያወራን ሙቀትን ማዋላት ይቻላል። 37 ዲግሪ ሴልሺየስ ነው ሙቀት። የሰውነታችን የሙቀት መደብ 37 ዲግሪ ሴልሺየስ ነው፣ ወይ ደግሞ 74 ዲግሪ ፋራናይት ስለሚባለው የሙቀት መለኪያ ማሰብ እንችላለን። እና በዚህ ምዕራፍ ግን ዋና ትኩረት የምንሰጣቸው እነዚህን 3 የልኬት ምድቦች ነው። መጀመሪያ የርዝመት መለኪያ፣ ቀጥሎ የክብደት መለኪያ፣ ቀጥሎ የይዘት መለኪያ። ስለነዚህ 3 ምድቦችን እንማራለን። እና የዕለቱ ዋና ርዕሳችን የሚሆነው የምዕራፍ 9 የመጀመሪያው ርዕስ የሚሆነው ምንድነው? ርዝመትን መለካት ነው።
እሺ እንግዲህ ርዝመትን መለካት ሲባል የተለያየ ያለካክ መንገድ አለ። አሁን የዚህ ነጭ ሰሌዳ ርዝመት ስንት ነው ቢባል በተለያየ መንገድ መለካት ይቻላል። እንግዲህ የርዝመት መለኪያ ምድቦችን ስናይ መጀመሪያ መደበኛ የርዝመት መለኪያ ምድቦች አሉ። ሌላው ደግሞ መደበኛ ያልሆነ ወይ ደግሞ አንዳንድ ጊዜ ባህላዊ የርዝመት መለኪያ ምድቦች የምንላቸው አሉ። እንግዲህ ይሄን ነገር በጣም ግልጽ ለማድረግ እና ነገሩን ቀለል ለማድረግ ዛሬ የልጅ ልጆቼ አብሮኛሉ። እስቲ ከነሱ ጋር ትንሽ እንቆይ። የዛሬው የጂኦሜትሪ ርዕሳችን ስለ ርዝመት ልኬቶች ነው። ይህን ርዕስ አብሮን ለመስራት 3 ህጻናት ከፊት ለፊት አሉ። እስቲ ወደ ትምህርቱ ከመግባታችን በፊት መጀመሪያ ራሳቸውን ያስተዋውቃሉ። ስሜ ኤታን ሱራፌል እባላለሁ፣ 3ኛ ክፍል ላይ። ስሜ ሊያና ፋሲል እባላለሁ፣ 1ኛ ክፍል ላይ። ስሜ ቶቢያስ ሱራፌል እባላለሁ፣ ኬጂ። እንግዲህ አብራችሁ ስላላችሁ በጣም ደስ ይላል። እስቲ እንግዲህ የዕለቱን ትምህርት ለመጀመር አንዳንድ ጥያቄዎችን እንጠይቃለን። የመጀመሪያው ተጠያቂ እንግዲህ ኤታን ነው። ኤታን አንድ እርሳስና አንድ ከለር ተሰጥቶታል። እስቲ ሁለቱን ርዝመት ያወዳድርና የትኛው እንደሚረዝም ይነግረኛል። ሰማያዊ እንዴት ነው ስታወዳድር ማየት እፈልጋለሁ። የትኛው ይረዝማል? ሰማያዊ ከለሩ ይረዝማል ማለት ነው። አመሰግናለሁ። ቀጣይ ተጠያቂ ደግሞ ሊያና ትሆናለች። ሊያና 2 ገመዶች ተሰጥቷታል። የእነዚህን 2 ገመዶች ርዝመት ታወዳድራለች። እስቲ ሊሎ እነዚህን ገመዶች ርዝመታቸውን አወዳድሪያቸው ማየት እንፈልጋለን። በደንብ ስሪ። እንደምታያቸው ላወዳድራቸው ነው። ስለምታዩ አመሰግናቸዋለሁ። አረንጓዴ ይረዝማል። በጣም ግሩም እና አሁን ቀጣይ ተጠያቂ ደግሞ ቶቢያስ ይሆናል። ቀጣይ ተጠያቂ ቶቢያስ ነው። ቶቢ እስቲ አሁን ፊት ለፊታችን ሊያናና ኤታን አለው። ከሁለቱ ማን ይረዝማል? እስቲ ያወዳድራቸው። እስቲ ማን ያጥራል? ማን ይረዝማል? በደንብ ንገረን። በጣም ግሩም ቶቢ፣ እናመሰግናለን። ዋው ኮሜት ዘንድሮ ከኬጂ ጀምሮ እስከ 6ኛ አደገች በለኛ። እውነትም አደገች። ኮሜት ተፈለገች። አሁን የሁሉም ናት። በአጸደ ህፃናት የልጆውን ማስተዋል ኮሜት ያግዘዋል። ወደ 1ም ሲገፉ 2ኛም ሲያልፉ ወደ 3 ሲዘሉ ለ4ኛ ክፍሉ 5ኛም ላሉ አልፎም 6ኛ ከች እንግሊዘኛ ከተፍ ማትማቲክሱ አካባቢ ሳይንሱ አማርኛ ራሱ ሁሉም ካስቴር ነጋ። ኮሜት በጣም ሸጋ ከኮሜት ጋር ያጥኑ። 7ኛም ሆኑ 8ም ደረሱ 9 ገሰገሱ 10ም አለፉ 11ም ገፉ 12ም ገቡ። አጋዥ ነው ከልቡ በሁሉም ደረጃ ኢኮኖሚክስ ፍርጃ፣ አማርኛው ጠጣር፣ እንግሊዝኛው ጣ፣ ኬሚስትሪው ፈንጂ፣ አንተ ያለ ባዮሎጂ፣ እግዞ ስነ ዜጋ፣ ጂኦግራፊው አደጋ፣ ሂሳብ ናላዞረ፣ ሂስትሪው ጠጠረ፣ ፊዚክስ አስቸገረ። ምንድነው መፍትሄው? ይሄው ኮሜት ሰፕሊሜንተሪ ቡክ አወቅና ዘንድሮ በተማሪ አይምሮ ኮሜት ተጨምሮ። ኮሜትን ሲገዙ ከመጽሐፍቱ ጀርባ የአስቴር ነጋ አርማ መኖሩን ያስተውሉ። ይህ አርማ ከሌለም የአስቴር ነጋ አይደለም። አስቴር ነጋ አሳታሚ። እንግዲህ የጀመርነው ትምህርት ስለ ርዝመት መለኪያ ነው። እንግዲህ የርዝመት መለኪያን ስናይ በሁለት መንገድ ይለካል ርዝመት። አንደኛው መደበኛ የሆነው የርዝመት መለኪያ ሲሆን ሌላው ደግሞ መደበኛ ያልሆነ ወይ ደግሞ አንዳንዴ ባህላዊ የርዝመት መለኪያ የሚባሉት ናቸው። እስቲ እነዚህ የባህላዊ የርዝመት መለኪያዎችን ለመመልከት ኤታን ከባህላዊ መለኪያዎች አንዱ የሆነውን ስንዝር እንዴት እንደሚለካ ያሳየናል። ኤታን ይህን ስንዝር በሁለት መንገድ ይለካል። እኛ ጋር በደንብ እጃችን ተዘርግቶ ከአብራ ጣት እስከ መሀል ጣት ይለካል። ሌሎች ሀገሮች ደግሞ በደንብ ዘርግተው ከአብራ ጣት እስከ ትንሿ ጣት ይለካል። እስቲ ይህንን ጠረጴዛ በስንዝር እንለካ።
1 2 3 ይሄ ጠረጴዛ 3 እንዘን ነው። እስቲ የማለኛውን ደግሞ እንለካ 1 2 3 እስቲ የቀረችውን ደግሞ በጣት እንለካ። ስለዛ ይሄ ማለት 3 እንዝን ከ2 ጣት ማለት ነው። እስቲ አሁን ኤተን ይሄንን በር በክንድ ሲለካ እንመልከት። 1 2 3 4 ቀጥ እያለ ነው የሚሄደው። በጣም ግሩም ነው። ከቆመበት ነው የሚጀምረው። በደንብ አስተውሉ። 11 ክንድ ሆኗል። በጣም ጉሩ። እሺ አሁን ኤተን ይሄንን በር እስቲ በእርምጃ ይለካልናል። ኤተን እስቲ በእርምጃ ለካው። እሺ አሁን ደግሞ እስቲ በጫማ ለካልን። እንግዲህ በኤተን እርምጃ ይህ በር 5 እርምጃ ነው። በጫማ ደግሞ ሲለካው 16 ሆናል። እስቲ መምህር ዘነበ ደግሞ ይሄን በር ሲለኩት አብረን እናያለን። 1 2 3 እንዴት ነው? ከልጆቼ ጋር ጥሩ ጊዜ ያሳለፋችሁ ይመስለኛል። እንግዲህ ምንድን ነው አሁን የሰራነው እነዚህ መደበኛ ያልሆኑ የርዝመት መለኪያዎች ናቸው። በጣም ብዙ። ምክንያቱም ማንኛውንም ነገር መደበኛ ያልሆነ የርዝመት መለኪያ ብለን መጠቀም እንችላለን። አለ እንዴ እዚህ አጠገባችን ያለውን እንኳን ይሄንን ማርከር ወስጄ የዚህ ነጭ ሰሌዳ በዚህ ስንት ነው ብለን ለሚቀጥለው ሰው ይሄን ኢንፎርሜሽን ማስተላለፍ ይቻላል። በተለያየ መንገድ ትንሽ ገመድ ወስደን እችን ያህል 5 ነው ብለን ስለዝመቱ የተለያየ ኢንፎርሜሽን ማስተላለፍ ይቻላል። እንግዲህ ምንድነው እስቲ ያየናቸውን ዋና ዋና መደበኛ ያልሆኑ ወይ ደግሞ ባህላዊ የርዝመት መለኪያ ምድቦች የምናቸው በጣም ብዙ አይነት ናቸው። በገጠርም በከተማም በጣም ከምንገምተው በላይ በጣም ብዙ መደበኛ ያልሆኑ የርዝመት መለኪያ ምድቦች አሉ። እስቲ ካየነው መካከል እንግዲህ ለማጠቃለል ስንዝር አይተናል፣ ወይ ደግሞ ሃንድስፓን የሚባለውን፣ ጫማ ፉትስፓን፣ እርምጃ ስቴፕስ፣ ክንድ ወይ ደግሞ ኪዩቢት የሚባለውን አይተናል። እንግዲህ እነዚህ መደበኛ ያልሆኑ የርዝመት መለኪያዎች ወይ ደግሞ እነዚህ ባህላዊ መለኪያዎች ግምትን ነው የሚሰጡት። እንግዲህ ቅድም ኤታን ሲለካ አይታችኋል። የበሩ ርዝመት ስንት ነበር? የበሩ ርዝመት እኔ በመምህር ዘነበ ሲለካ ስንት ነበር? 4 እርምጃ ነበር። ኤተን ደግሞ ሲለካ ስንት ሆነ? 5 እርምጃ። እሱ ልጅ ስለሆነ 5 እርምጃ ሆነ። እንግዲህ እነዚህ መደበኛ ያልሆኑ የርዝመት መለኪያዎች የአንድን ነገር ርዝመት ግምት ይሰጡናል እንጂ ትክክለኛውን ነገር ማወቅ አንችልም። ለማንኛውም እንግዲህ በሚቀጥለው ክፍለ ጊዜ እነዚህ መደበኛ የርዝመት መለኪያ ምድቦችን ማለት እንደ ሜትር፣ ሴንቲሜትር፣ ሚሊሜትር፣ ኪሎሜትር የመሳሰሉትን እናያለን። እና እንግዲህ እነዚህ መደበኛ የሆኑ የርዝመት መለኪያዎች ደግሞ መደበኛ ካልሆኑት ጋር የምንገምትበት ነገር አለ። ለምሳሌ የአንድ ትልቅ ሰው እርምጃ እርምጃ ማለት አንድ ትልቅ ሰው እንደዚህ ሲራመድ የአንድ ትልቅ ሰው እርምጃ በግምት 1 ሜትር ይሆናል።
እንግዲህ በሩን ስለካው ቅድም በእኔ እርምጃ 4 እርምጃ ነበረ። 4 እርምጃ ነው ማለት ይህ በግምት እንግዲህ ወደፊት ስናይ 4 ሜትር አካባቢ በየተን ደግሞ 5 እርምጃ ነበር። እንግዲህ በትንሽ ሰው እርምጃና በትልቅ ሰው እርምጃ መካከል ያለው ልዩነት አለ። እንግዲህ ስለዚህ ነው እነዚህ መደበኛ ወይ ደግሞ መደበኛ ያልሆኑ የርዝመት መለኪያዎች ወይ ደግሞ ባህላዊ መለኪያዎች ግምት ሰጥቶናል። ጥሩ ነው። 4 እርምጃ 4 ሜትር አካባቢ ነው። 5 እርምጃ ደግሞ እንደዚህ ጠጋ እያለ የሚሄድበት ሁኔታ አለ። ክንድ ደግሞ የምንለው አለ። አሁን ክንድ የምንለው ምንድን ነው? ከዚህኛው እስከዚህኛው ነው የምንለካው። አሁን ይሄን ነጭ ሰሌዳ በክንድ ለክተን አንድ ክንድ ማለት በግምት ግማሽ ሜትር አካባቢ ሊሆን ይችላል እና ይሄንንም እንግዲህ ይሄንን ነጭ ሰሌዳ በክንድ በመለካት ወደ መደበኛ የርዝመት መለኪያ ጋር ማዛመድ ይቻላል ማለት ነው። እንግዲህ እነዚህ ባህላዊ የርዝመት መለኪያዎች ደግሞ መደበኛ ያልሆኑ የርዝመት መለኪያዎች ግምት ይሰጡናል እንጂ ወደ ትክክለኛው ነገር ወይ ደግሞ እርግጠኛ የሆነውን ነገር ሊነግሩን አይችሉም። ግን ግምቱን ማወቁ በራሱ በጣም ጥሩ ነገር ነው። በመገመት ብዙ ነገር ይገኛል ማለት ነው። ስለዚህ በሚቀጥለው ጊዜ እንግዲህ ስለዚህ መደበኛ የሆኑ የርዝመት መለኪያዎች ምን እንደሆኑ በመካከላቸው ስላሉ ዝምድናዎች ደግሞ የበለጠ ትምህርት እንወስዳለን። እሺ እናንተ በክፍላችሁ ውስጥ እስቲ የክፍላችሁ ፊት ለፊት ስንት እርምጃ እንደሆነ፣ ስንት ጫማ እንደሆነ፣ ስንት ክንድ እንደሆነ፣ የክፍላችሁ ነጭ ሰሌዳ ወይ ጥቁር ሰሌዳ ስንት ክንድ እንደሆነ፣ ስንት ስንዝር እንደሆነ በመለካት እንግዲህ የዕለቱ የቤት ስራችን ይሆናል ማለት ነው። እንግዲህ ግን በጣም ጥንቃቄ አድርጎ እንግዲህ በተለይ ኤታን ቅድም በደንብ አስረድቶናል። ስንዝር ስንል ብዙ ቦታ የተለያየ አይነት አሰራር አለ። ለምሳሌ እዚህ የአውራ ጣታችንና ትንሿ ጣት ካለ ይሄ እንደዚህ በመዘርጋት በሁለቱ መካከል ያለው አንድ ስንዝር እንላለን። በሀገራችን ብዙ ጊዜ የተለመደው ከዚህ ከአውራ ጣትና በመካከለኛቸው እጃችን በደንብ ከዘረጋ በኋላ ከአውራ ጣት እስከ መካከለኛው ጣት ያለው ርዝመት አንድ ስንዝር እንላለን። ሁለቱም በጣም ተቀራራቢ ናቸው እና እንግዲህ ይህንን ነገር በእርምጃ እንዴት እንደምትለኩ ጫማ ደግሞ እንዴት እንደሚለካ እንደዚህ ነገሮች አትነታችሁ የነገርኳችሁን ነገሮች ለክታችሁ በሚቀጥለው ክፍለ ጊዜ ደግሞ ስለ መደበኛ የርዝመት መለኪያ ምድቦች እንማራለን። አብራችሁ ስለነበራችሁ አመሰግናለሁ። ይህን ትምህርት የበለጠ ለመከታተል የዩቲዩብ ቻናል ዘነበ ደነቀ የሚለውን ሰብስክራይብ በማድረግ የዚህ የሂሳብ ትምህርት ቤተሰብ መሆን ይቻላል። በተጨማሪ ሂሳብን ከመምህር ዘነበ ደነቀ ጋር የሚሉትን መጽሐፍ መጠቀም ይቻላል። መጽሐፍቱን በየመጽሐፍ መደብሩ ይገኛሉ። ለገሃድ ጃፋር መጽሐፍ መደብር 4 ኪሎ ከቅድስት ሥላሴ ዩኒቨርሲቲ ህንፃ መሬት ላይ ቤስ መጽሐፍ መደብር አለ። 4 ኪሎ ዩኒቨርሳል ቤተ መጽሐፍት ላይ ይገኛል። ዩኒቨርሳል ቡክሾፕ። በተጨማሪ በየመጽሐፍት መደብሩ ታገኛላችሁ። እንግዲህ እነዚህ መጽሐፍት በመጠቀም የበለጠ ትምህርቱን ማሻሻል ይቻላል። አብራችሁ ስለነበራችሁ አመሰግናለሁ። ፓወር ፕሮብሌም ሶልቨር ቡክስ ከአስቴር ነጋ ሳታሚ ቺርስ። ይኸውና ፓወር በየአይነቱ ለ78 ፓወር ነው ጉልበቱ፣ ለ9 ለ10 ፓወር ነው ፓወሩ፣ ለ11 ለ12 ፓወር ደረሰለት። በተማሪ አይምሮ ፓወር ተጨምሮ ሲያጠኑ ደስ ይላል፣ ሲፈተኑም ቀላል። ፓወር ምን ተስኖ ግልጥልጥ ያለ ኖት በደንብ የተብራራ ጥራቱ የሚያኮራ ጠንቀቅ ያለ ስራ ከዚህ መጽሐፍ ጋር ልጆን ያገናኙ ልክ እንደተመኙ በፓወር ታግዞ ወደ ኮሌጅ ጉዞ ፓወር ፕሮብሌም ሶልቨር ከአስቴር ነጋ ሳታሚ